ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደ ወትሮ ሁሉ ለዛሬ ዕለተ ሮብ ነሐሴ 12 ቀን ይሆናሉ ብለን ያሰናዳነውን አጫጭር መረጃ ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። በረከት አርጋው ነኝ እነሆ። በተለያየ ጊዜ በአፍሪካ ሀገራት ከሚከሰቱ ተላላፊ በሽታዎች በግንባር ቀደምትነት HIV፣ ወባ፣ ሳምባ ሲሆኑ በሚሊዮኖች ህይወትን በአመታት ውስጥ ወደ ሞት ቀይሯል። እንደ አውሮፓውያን አቆጣጠር በ2007 ዓ.ም ለመጀመሪያ ጊዜ በኮንጎ የተከሰተው የኢቦላ ቫይረስ በአጭር ጊዜ ውስጥ የህክምና ባለሙያዎችን ጨምሮ ከ1400 በላይ የሚሆኑ የኮንጎ ዜጎችን ለሞት ዳርጓል። በወቅቱ የበሽታው ስርጭትን ወደ ሌሎች የጎረቤት ሀገራት እንዳይሰራጭና ጉዳቱ እንዳያይል የተባበሩት መንግስታትን ጨምሮ በርካታ ዓለም አቀፍ የጤና ተቋማት ባደረጉት ርብርብ ሊገታ ችሏል። የኢቦላ ቫይረስ በባህሪው እጅግ ከባድና የሰውን ህይወት በአጭር ጊዜ ውስጥ የሚገድል ቫይረስ ሲሆን ቫይረሱን ለመቆጣጠር የመንግስትና ሀገራትን ኢኮኖሚ የሚፈትሽ የቫይረስ ዝርያ ነው። የኢቦላ ቫይረስ ዳግም በ2026 በዛው በኮንጎ በመቀስቀስ በአጭር ጊዜ ውስጥ 400 ሰዎችን ህይወት ከቀጠፈ በኋላ ስርጭቱ በከፍተኛ ሁኔታ በመጨመር ይሄ መረጃ እስካጠናቀርንበት ዛሬ ዕለተ ረቡዕ ድረስ 2445 ሰዎች ህይወት አልፏል። ህይወታቸው ካለፉ ግለሰቦች የጤና ባለሙያዎች ይገኙበታል። በሁኔታው ያሰጋቸው የዓለም የጤና ድርጅት ፕሬዝዳንት ዶክተር ቴድሮስ አድሃኖም በኮንጎ በመገኘት ለሟች ቤተሰቦችና ለኮንጎ መንግስት ሀዘናቸውን ከመግለጽም በላይ የዓለም ጤና ድርጅት በሽታውን በአጭር ጊዜ ውስጥ ለመግታት ወደ ሌላ ስፍራ እንዳይሰራጭ ከፍተኛ ስራ በመስራት ላይ ይገኛል። ይህን ተከትሎም በዛው በኮንጎ ኒንጋ የሚባል የኢቦላ ቫይረስ ባህሪ ያለው ተላላፊ በሽታ የተገኘ ሲሆን የበሽታው ምንጭ ለጊዜው ሊታወቅ አልቻለም ተብሏል። ቫይረሱ የኮንጎ የጉንፋን ባህሪ ያለው ሲሆን ከፍተኛ ላብና ትኩሳት እንዲሁም ተቅማጥ በማስቀመጥ ቶሎ የማይገድል አሰቃይ ቫይረስ መሆኑን የኮንጎ ጤና ሚኒስቴር ለዓለም ጤና ድርጅት አስታውቋል።